ይቅርና አይደለም ባለቤቱ ኦሮሞ ሆኖ ይቅርና ተጎረቤት ልጅ አንጥቶ በሩ ላይ ያቆሙ በኦሮምኛ ካናገሯቸው ተመልሰዋል። ባይኔ ያየሁ የትም ዓለም ላይ ብቆም ምስክርነት እንሰጥ አንገቴ ካራ እስከሚገባ ድረስ የኔ ምስክርነት ሰጥ ተጎረቤት መጣው አይ እነዚህ እንደዚህ ናቸው የኛ አክስት ልጅ አዲስ አበባ ስላደጉ አሁን አንጥተናቸው ምናምን በዚህ መንገድ የታለፈ ቤት እሺ ነው ከሆነ ውጪ የማንኛውም ቤት ይፈርሳል። በእኔ አካባቢ እንግዲህ በሌላው አካባቢ አላውቅም። በእኔ አካባቢ ኦሮምኛ ከተናገርሽ አይፈርስብሽ አልኩሽ እኮ የጎረቤት እንኳን አንጥተሽ በረሽ ላይ አቆመሽ ኦሮምኛ ከተናገር አይፈርስበት። ጠዋት 4 ሰዓት አካባቢ ነው አልፈውን ከሄዱ ኦሮሞች ነበሩ ዙሪያውን አልፈውን ከሄዱ በቃ እነሱን ሲሉ ተውልም ብለን ማለት ነው። ከዛ አልፈው ከሄዱ ተመልሰው ሄዱ ብለን ቁጭ ብለን ቤታችን ምሳል እየሰራን ጾም ነበረ መጡ። ከዛ እየመረጡት ያፈርሱ ለምንድን ነው የምትመርጡት አልናቸው ስንላቸው አይ ተጠቁመን ነው አሉ። ከዛ መጡ ወጡ አፈረሱት። አልፈውናል ብለን ነበር ወረሙ ሰላሉ እነሱ ሲናገሯቸው ሄዱ። ከዛ እንደገና በጥቆማ አማራ እንዳልን እንቲያቁ መጣ አፈረሱት። መቀነቃቀሉ ተሰር ቆርቆሮም አልነቃኩም ምንም አልነቀልኩም። ልጄ ምንም ቤት ነበር ታተውት ቤት ያፈርሱብኛል ኢየሱስ ያው ረዳ ስለሌለ ልጄ ነሽ ቤት ውስጥ ቁጭ ሰላም ትመጡብን ቆርቆሮ ላይ ወጣው ትጮህ ልጁ ከዛ እያለቀሰ እየተመለገለገ ማየት ነው የምንገባው ቤቱ ተፈረሰ ማየ ወዴት ነው የምወርቀው ወይስ ነው የምንሄደው ሲል ልጄን እሺ ወደ ጭሮጠው ልጄን እንዳይመታብ ቆርቆሮቴን አሉት ማለት ነው። እኔም እየጨኩ ልጁ አልሽል ትለሰው መጣገዘ እኔ አሁን ወደ ገዋስ አካባቢ ትዝ ይለኛል ወደ ብሎክ ገባ ብዬ ጠይቄያለሁ። ሂጂ ስንት ቤተሰብ አለ አለች። አይ ምን ያደርግልሻል ቤተሰቦች አሉ። አማራ ነው ኦሮሞ ነው አለች ስትለኝ እኔ አማራ ነኝ አለ። አይ ለአማራ ላከራይም አለች። በቃ በጣም ይዛን ጊዜ በጣም ውስጥ የተሰማው ይዛን ጊዜ ይሄን ታክል ነው ወይ ምንድነው ጥላቸው ቤት ተሰማኝ። በቃ ከዚህ በላይስ ምን ሌላ ጠላት ምን ይሰራ ነበር ከዚህ በላይ ቤት ተሰማኝ። እንዲህ ነው ለካ በሚል ምንም ነገር አላልኩም። ቀጥታ ወደዚህ መምጣት ነው ወደ ቤት መጠጋት ነው አማራጭ ያስ። ስለዚህ ሌላ ቤት ከራይ ራስ በዚያን ሰዓት እንደዛ ስትለኝ እኔ ምንም አልመለስኩላትም። ምንም ነገር ያልኳት ነገር ብላትም ጥሩ ስለማይወለኔ አይሽ ያመሰግናለሁ የሚል መልስ ሰጥቷትና ወደ ቤት መንግስት ለምን የዘር ልዩነትና የጎሳ ልዩነት የሚያደርግብን አላ ምን አድርገን ነው? አማራ ምን አድርጓል? ምንድነው የሚያክል ከምን የመጣ ነው? አማራ የሚያክል አድርጓል? ከዚህ ቀደም የነበሩት መንግስታቶች ይሄን አድርገዋል እንዴ? በጣም አስከፊና በጣም ዘግናኝ ነው። ሄደሽ ብታይ እውነት ለመናገር ያገዳ ቆራ ነው የሚመስለው። የሰው ኖርበት አይመስልም። እኔ ብቻ እኔ የምናገረውን ቃላት የለኝም እንጃ። እኔ በጣም ከባድ ነው። ቤት ለመከራየት ሞከራ አቅሙም አይኖረንም፣ ግን ስንለው ለአማራ የሚከራይ ነገር አያከራይ። ሁሉም የኛው ጓደኞች ጠይቆን ምንድናቸው አማራዎች አይ አማራ ለአማራ እንዳታከራዩ የሚባል ነገር ነው። ከዛ ምንም የለም ወደዚህ በቃ እየጫን ወጣ። ስለዚህ ምንድነው ልብሳችን እቃችን እንኳን ተው ባካችሁ እቺ የለበስኳትን ልብስ ብቻ ነው የለበስኩት ቅያሬ እንኳን ልብስ በሚተካባት ስጠኝ ባከብ ይብለ አገራችን ይፈራው ሂድ ወደ ሀገር ግባ አገር የለም ሀገር ግባ ነው። እኔ ደግሞ አንድ ኢትዮጵያ መስሎኝ እዛ የኖርኩት በኋላ ለካ ሁለት ኢትዮጵያ ሆነች። ተነስቼ ወደዚህ ወደ ብሄር የመጣሁ ወደ ሀገር የገባሁ ሀገሬ ልብለው እንጂ መጣሁ። እዚህ ስመጣ መቼም የሚሰጠኝ አንዳንድ 10 ሳንቲም አንዳንድ ብር ምን ይጠልልኝ አወጣሁ እየጣሉልኝ ከንፈራቸውን እየመጠጡ ነው ተነስተው ይሄድኩ ማደር አሁን አንገብጋቢ ሆነብኝ ማደሪያው አንገብጋቢ ማደሪያው። ከዛ ተመልሼ ተዝከርኩኝ እንደገና ለማየት አካባቢ ለማየት ከርኩኝ ያልፈረሱ ነበሩ እነኛን ሲያፈርሱ እነኛን አፈረሱ። ልጇን የሴትዮዋ ልጅ ሁለት ልጆች እጅ ይዞባት ከዲዛው እንዳለ ሰፍራን እንዲያተር ነው ማለት ነው። ልጆቿን አድናለሁ ስትል ልጆቿን እሷንም ይዟት ሄደ። እሷንም ጅበላት ቤቱ ከመፍረሱ ጭምር የአካባቢ ምንሻ ማታ እየዞሩ እየደበደቡን አምሽተዋል። እየደበደቡ ከዚያ ቤቴ እንደፈረሰ ራሱ ከዚያ ወጥቼ
እኔ ከአዲስ አበባ ለመውጣት ፍላጎት የለኝም። አሁንም ከዚያው ክራይ ይዛለሁ ብዬ ከዚያ ገባሁኝ። የገባሁበት ቤት ባለቤቱ ከዚያ አይደለም ያለው፣ ሩቅ ቦታ ነው። ተደውሎ ተነገረው፣ አማራ ከቤትህ አስገብተሃል፣ ለምን ከቤትህ አስገባ? ከቤትህ የገባውን አማራ ካላስወጣህ ቤትክን ነገ መተን እናፈርሰዋለን። ቀኑ አርብ ቀን ነው። ከዚያ እኔም የገባሁበት ኦሮሞና አማራ ባልና ሚስት ናቸው። ኦሮምኛ ስለምትችል እሷ ቤቱን ከገባች ቆይታበታለች። በቃ እኔ አንድ ትርፍ ቤት ስላለ ናና ባለቤቱ አከራየው ስላለኝ ናና ግባለኝ። ሂጄ ገባሁኝ። ከዚያ ተደውሎ ተነገረው ነገ አርብ ነው የተደወለው። ቅዳሜ አፍራሾች ይመጣሉ፣ ከቤት ያለውን አማራ አስወጣልኝ። ከስቱ ስመጣ እንዳላገኛቸው አለ ባለቤቱ ማለት ነው። ከዚያ ላለው ልጅ ከዚያ ቅዳሜ ልክ በ12 ሰዓት ቤቱን ቆልፌ ወጣሁኝ። ዕቃዬን ወይት ልጣለው፣ ልጆችንም በረንዳ ነው ያዋልኩት። ውጡ። ሰውየው መጥቶ ከሚጣላን ከፈለገ እቃው እንደፈለገ ያርግ፣ ቁልፉን ሰብሮ እንደፈለገ ያርግ። እኛ ወተን በረንዳ ላይ ነው ያዋልኩት። ልጆቼ በረንዳ ላይ ነው ያዋሉት። ከዚያ መጣ። የት ሄደ ተባልኩ። አይ አሁን እነሱ የሉም፣ ወደ ስራ ወጥተዋል። ቤቱ ያለውን እቃ አውጥቷን አላወጣም። አይ ገና ዛሬ ስለተነገረው ወደ ታውቶ ያስገባው ዛሬ ነገ ወጥቶ ካላገኘውኝ ይሄ ቤት ቁልፍ አያድነኝም። ቤቱን ቁልፉን ቆርጬ ያለውን እቃ ሰባብሬ ነው የምጥልለትኝ። ተመልሼ ስመጣ ከዚህ እንዳላገኝ አማራ ከቤቴ እንዳይገባ ስለተባልኩኝ ቤቴ እንዳይፈርስብኝ ቶሎ አስወጣልኝ ተብሎ ተነገረ። እሁድ ጭኜ አርብ ነው ትዕዛዝ የተላለፈብኝ። ቅዳሜ መኪና አፈላልጌ እሁድ ዕቃዬን ወደዚህ ጭኜ መጣሁ። የተወሰነ እየለዩ አፈረሱ። በተለይ የቄሶች ቤቶች የተባለ አካባቢ ማንም የገባ የለም። አፈረሱ። ቆርቆሮን ወሰደ። አብዛኛው እርሰው ቆርቆሮን ያተረፈም ሰው የለም። ቆርቆሮን እንኳን አልተውዳችሁም ወደ ትራንስፖርት ሲል ወሰዱ። አፈረሱ። በሰባት መጋቢት 7 ዶዘር መጣ። የተወሰነ ቤት ከአካባቢያችን የሁለት ቤት 3 ቤት ከኔ ጋር አፈረሱ። ዶዘር ሄደ። ከዛ ነው በቃ ቤትም መከራየትም ችግርም ስለሆነ በዛ በአካባቢው አታከራዩም ስለተባለ አማራ በቃ እኔ ባላርግበትም ወልጄበታለሁ ሰምቼ ሀገሬ ነው። ስለዚህ ለቀጥታ ወደ ሀገሬ ልሂድ ብዬ በሰው መጣ ወደዚህ። በርግጥ ሀገሩንም ወለድኩ እንጂ አላደኩበት ነው መጣው ሲያረኩኝ ወደ ሰመር ጋር ተጠብቼ እስካሁን አለ። ስለዚህ እንደዚህ ነው በቃ ሲያስተቃዩ ነው የቀረው። መጡ ቀሩ። በዛ ላይ ይሳደባሉ። ቆምጬ ከሄዳ ሀገርህ ግባ ጥፋ ከዚህ ይላሉ እና ያው ፈረሰብን። በቃ የትንውደቅ መጣ። ህገ ወጥ ናቸው ያልኳቸውን ያፈረስኩት የሚለው መንግስት መብራትና ውሃ አስገብቶ ገንዘብ ሲቀበል እንደከረመ የመከላከያ ድጋፍ፣ የግድቡ ድጋፍ እያለ እንደ ዜጋ መዋጮ ሲቀበል እንዳልሰነበተ
በቀበሌና ወረዳ እየሰበሰበ ፖለቲካዬን አሙቆልኝ እንዳላለ አገልግሎታችሁን ጨርሳችኋል አይነት የራሱን ዜጎች በግፍ ሲያፈናቅል፣ ሲያሳድድ፣ አገር አልባ ሲያደርግ አይተነዋል። ከገባንበት ጀምሮ በየቀኑ ለመንገድ አውጡ እንባላለን፣ እናወጣለን። ለምሳሌ እያንዳንዱ ማስረጃዎችን ይያቸዋል። የአካባቢው ማህበረሰብ ለመንገድ አውጡ ስንባል እነሱ 500 ታወጡኝ 1000 ብር ነው የምናወጣው። ለምሳሌ ገበሬዎች ምናምን አሉ በመካከል ለነሱ 500 ካወጡ እኛ 1000 ብር እናወጣለን። ጎፈንድሚ ይባላል። አሁን ደግሞ ለተጎዱ ለድርቅ ለጎዳቸው ምናምን እሱን አወጣን። ለመከላከያ 2 ጊዜ 500 ብር አወጣን። ሌላም ብዙ ነገር አለ። ለውሃ እንባላለን እናወጣለን። አካባቢ አይደለም ባለቤቱ ኦሮሞ ሆኖ ይቅርና ተጎረቤት ልጅ አንጥቶ በሩ ላይ አቆሙ በኦሮምኛ ካናገሯቸው ተመልሰዋል። ባይኔ ያየሁ የትም ዓለም ላይ ብቆም ምስክርነት እንሰጥ። ሰብሰቡ ወገን ጎስምን ቢልታ ንፋመለከት ወዘማው ላይ ነፃነትን የምታይበት ስቃይ እንግልት ይብቃ መከራ ከጫፍ ጫፍ ተነስት ሀገር በጋራ ከጫፍ ጫፍ ተነስት ሀገር በጋራ አያሆ ያመናል አያሆ ያመናል አያሆ ናትነሳም አያሆ ናትነሳ ያመናል በለው ያመናል በለው አያሆ ያመናል በለው ያመናል በለው አያሆ ያመናል ኦሮሞ ሲነካ ያመናል በለው አያሆ ያመናል አማራው ሲነካ ያመናል በለው አያሆ ያመናል በቃ በላቸውም ቢበላቸው አገኝቷል አንበሳው ተቆጥቷል ነብሩ ተደፍረውበታል ባንዲራና አገሩ ተደፍረውበታል ባንዲራና አገሩ እምዬ ምኒልክ የነ ቴዎድሮስ የነ ንጉሥ ጦና የበላይ ዘለቀ የነ አብዲሳ አጋ የዘራይ ድረስን የወንዶችን አገር የናይበገረን አንሰዋ ሳነሷት ኢትዮጵያ ሀገሬ አንሰዋ ሳነሷት ኢትዮጵያ ሀገሬ ያመናል በለው ያመናል በለው ኦሮሞ ሲነካ ያመናል በለው አማራው ሲነካ ያመናል በለው ደቡቡ ሲነካ ያመናል በለው ጉራጌ ሲነካ ያመናል በለው ቤንሻንጉል ሲነካ ያመናል በለው ትልቁ ዙፋን ላይ ትንሽ ተቀምጦ መንደሩን የሚያወቅ ከኢትዮጵያ አብልጦ የምንታገለው የምናፈሰው ደም ለስርዓት እንጂ ለሰው ለውጥ አይደለም። ትንሣኤዋ እስኪታይ ኢትዮጵያ ሀገራችን ወደ ኋላ እንልም አይቆምም ትግላችን። ማነው የሚለየን በጎሳ በድንበር ብለን ተነስተናል አንድ ሕዝብ አንድ ሀገር ብለን ተነስተናል አንድ ሕዝብ ያመናል በለው ያመናል በለው ወገን ሲነካ ያመናል በለው አያሆ ያመናል በለው
ሲነካ ያመናል በለው ቤንሻንጉል ሲነካ ያመናል በለው ሲነካ ያመናል በለው አማራ ሲነካ ያመናል በለው ጋምቤላ ሲነካ ያመናል በለው ሶማሌ ሲነካ ያመናል በለው ያመናል በለው ያመናል እባክህ አምላኬ ፊትህን መልስልን ደጉን ጊዜ ያምጣ አየን በእኛ ዘመን በልጇ ሬሳ ላይ እናት ተቀምጣ ምድር ዋይታ ሞላት ታቦት ተሸክሞ ካህኑ አለቀሰ ጌታ ሆይ በቃ በል የልጅ ያዋቂው ደም ሜዳ ላይ ፈሰሰ አትፈርስም ሀገሬ እኛም ማንለያያት ከሟጥልኩ አብረው ተዋድቀው ነው ነፃነትና ሀገር ሰጠውን ያለው ተገፎ ጨለማው ከሀገሬ ሰማይ ላይ ጓጉተና ልጆቿ ነግቶ እስክንተያይ በሰሜን በደቡብ በምስራቅ በምዕራብ ያለህ ወገኔ ለማማ ኢትዮጵያ ተነዘብኩምላት ያንተም የኔም ሀገር የሁላችንም ያንተም የኔም ሀገር የሁላችንም